بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ثم أما بعد يقول الله تبارك وتعالى في محكم تنزيله يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر إلى آخر الآية. يقول الله عز وجل شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. يقول النبي عليه الصلاة والسلام أتاكم شهر رمضان شهر مبارك فرض الله عليكم صيامه إلى آخر الحديث. عندما يتوقع أملاكاتنا الله عز وجل بتكبروا قالوا እናንተ ያመናችሁ ሰዎች ሆይ የአዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኩቲበ አለይኩም በእናንተ ላይ ተጽፏል ግዴታ ሆኗል ይላል። الصيام ጾም በእናንተ ላይ ግዴታ ሆኗል ተደንግጓል ይላል። كما كتب على الذين من قبلكم ከእናንተ በፊት ወደ ነበሩት ህዝቦች እንደተጻፈው እንደተደነገገው ሁላ كما كتب على الذين من قبلكم لعلكم تتقون አላህን ዐዘ ወጀል ትፈሩ ዘንድ ይላል አላህ ሱብሓነሁ ወተዓላ። የጾም መደንገግ ዋነኛው ግብ ዓላማ የአላህን ዐዘ ወጀል ፍርሃቻ እንድናገኝ። ጾም ሲባል ምን ማለት ነው ከተባለ الصيام لغة الامساك عن الشيء ከአንድ ነገር መቆጠብ ወይም ደግሞ ከአንድ ነገር መታቀብ ማለት ነው። ጾም ማለት መታቀብ ከአንድ ነገር الامساك عن الشيء ይላል። وفي الاصطلاح وندم بشرع درجة رقمه الإمساك عن المفطرات كم يسفتروا كهونو نجراتوش راسا ماكب راسا ميز مالتنو من طلوع الفجر الصادق إلى غروب الشمس مع النية كنية قر سويو نية كللو صومي اللو مالتنو نية منيتها اللبت إنما الأعمال بالنيات سلال النبي صلى الله عليه وسلم صم مبالو ትክክለኛ የሆነው ጎህ ከወጣበት ጊዜ ጀምሮ ፀሐይ እስከምትገባ ድረስ ማለት ነው ከንያ ጋር ከተለያዩ ከሆኑ ጾምን ከሚያስፈጥሩ ነገራቶች መራቅ ማለት ነው። ራስን ማቀብ الامساك عن المفطرات من طلوع الفجر الصادق الى غروب الشمس لا ከተለያዩ ከሆኑ ከሚያስፈጥሩ ነገራቶች ምግብና ውሃ ብቻ አይደለም ጾምን የሚያስፈጥሩ ነገራቶች አሉ ዑለማዎች የሚጠቅሷቸው ማለት ነው። ከነሱ በአጠቃላይ መራቅ ወከዛሊከ ለጾም የማይገባ ከሆነ ነገር በአጠቃላይ ርቆ እስከ ፀሐይ እስከምትጠልቅ ድረስ ሊጠብቅ ማለት ነው ሊቆይ ጾም ይባላል። ስለዚህ አላህ ምንድነው እያለ ያለው ኩቲበ አለይኩም الصيام በእናንተ ላይ ጾም ተጽፏል ተደንግጓል ይላል። كما كتب على الذين من قبلكم ከእናንተ በፊት ወደ ነበሩት ህዝቦች ሰዎች እንደተጻፈው ሁላ لعلكم تتقون አላህን ዐዘ ወጀል ትፈሩ ዘንድ ይላል አላሁ ሱብሓነሁ ወተዓላ እሱን ትፈሩ ዘንድ። ተቅዋ ማለት ኢምቲሳሉ አምሪሂ ወጅቲናቡ ነህይህ ማለት ነው። ተቅዋ ማለት አላህን መፍራት ሲባል የአላህን ሱብሓነሁ ወተዓላ ትእዛዞች መፈጸም እሺ ብሎ መቀበል ወከዛሊከ እሱ የከለከላቸውን ደግሞ መከልከል ማለት ነው። አላህን ልትፈሩ ዘንድ ይላል አላህ ሱብሓነሁ ወተዓላ። ይህ የረመዳን ወር ደግሞ አያመን መዕዱዳት የተወሰኑ ቀናቶች ናቸው ይላል አላህ ሱብሓነሁ ወተዓላ። የሚቆጠሩ ቀናቶች አሁን እንኳን ወደ 10 የሚጠጉ ቀናቶች አልፈዋል። ስለዚህ በጣም የተወሰኑ ውስን ቀናቶች ወይ 30 ወይ 29 ቀን ነው የሚሆነው እነዚህ ቀናቶች ናቸው ይላል አላህ ሱብሓነሁ ወተዓላ። ስለዚህ ይህንን ጾም የተጣደ በሱ ላይ የደረሰ የሆነ ሰው ይጾም ግዴታ ስለሆነበት ማለት ነው። በአላህ ፍቃድ የምንተዋወስበት ነጥብ ትንሽ ሰዓቱን ማጠር ያለ ስለሆነ ያለው قيام فضل قيام في شهر رمضان በዚህ በረመዳን ወር ውስጥ ሌሊትን መጾም ያለው ትሩፋት
ምንድነው የሚለውን እንመለከታለን ኢንሻአላህ። ሌሎች ነጥቦች ላይ በአላህ ፍቃድ ነገ የምናያቸው ይሆናል باذنillah تعالى። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ በሐዲታቸው እንዳሉት من سنة مؤكدة ከሆነው በዚህ በረመዳን ወር በተለይ በዚህ በረመዳን ወር ውስጥ ጠንካራ ከሆኑ ሱናዎች መካከል አንደኛው ቂያም الليልን መቆም ነው። የሌሊትን ሶላት መስገድ ማለት ነው። ይህ የሌሊት ሶላትን መስገድ ትልቅ የሆኑ ፈዳኢሎች አሉት። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት من قام رمضان إيمانا واحتسابا غفر له ما تقدم من ذنبه. رمضان يقوم هنا سؤال النبي صلى الله عليه وسلم إيمانا واحتسابا. عندما يتوقع له كلهم ማንኛውም ስራ አላህ ዘንድ ተቀባይነት ሊኖረው ሰውየው ተውሂድ ያለው ከሆነ ሁለት መስፈርቶች ይጠበቁበታል። እነዚህን ሁለት መስፈርቶች ሰውየው ካላሟላ የፈለገውን ዒባዳ ቢሰራ አላህ ዘንድ ተቀባይነት የለውም። የመጀመሪያው ኢኽላስ ነው። الإخلاص إخلاص ማለት ማንኛውንም ስራ በመትሰራ ጊዜ የአላህን عز وجل ፊት ፈልገህ መስራት ማለት ነው። በዚህ በረመዳንም ሌሊት ማለት ነው ስትቆም ተራዊህ ስትሰግድ ተሐጁድ በምትሰግድ ሰዓት ኢኽላስ ከሌለህ ካንተ ማለት ነው ለአላህ ብለህ ማትሰግድ ከሆነ አላህ አይቀበልህም ማለት ነው። አንተ ትለፋለህ እንጂ ምንም የሆነ ተቀባይነት አይኖረውም። ስለዚህ ነብዩ አለይሂ ሰላቱ ወሰላም ለዚህ ነው በኢኽላስ ያያያዙት ምኑን من قام رمضان إيمانا واحتسابا አምኖበት ከአላሁ ጀለ ወዐላ የሚሰጠው የሆነውን ምንዳ አምኖበት ሰውየው የቆመ ከሆነ አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገ አላህ ዘንድ ትልቅ የሆነ ምንዳን አገኛለሁኝ ብሎ የቆመ ከሆነ በዚህ በረመዳን ማለት ነው ኢማናን ወህቲሳባን አምኖበት ከሱ ከአላሁ ዐዘ ወጀል አጅርን ፈልጎ ማለት ነው ከአላሁ ስብሓነሁ ወተዓላ አጅርን ፈልጎ የቆመ ከሆነ ኢማናን ወህቲሳባን غفر له ما تقدم من ذنب ከዚህ በፊት ያሳለፋቸው ወንጀላቶች ይማሩለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ በረመዳን ወር ውስጥ ተራዊህን መስገድ وكذلك ተሐጁድ መስገድ ትልቅ የሆነ ፈضል እንዳለው በዚህ ላይ ያሳያል ማለት ነው። ሰውየው ትልልቅ የሆነ ወንጀላቶችን ሊሰራል እሱ እንግዲህ ያውቃቸዋል። ነገር ግን ትንንሾቹ ነው የሚያጠፉት። ትልልቆቹ ወንጀላቶችን ተውበት ያደርጋል። ነገር ግን በቀን በርካታ የሆኑ ትንንሽ ወንጀላቶችን ይሰራል። ትልልቆቹ ሰውየው ረመዳን በመጾሙ وكذلك ሌሎችንም ፈዳኢሎችን በመስራቱ ብቻ ከሱ ላይ ሊታበሱለት አይችሉም። ከሱ ተውበት ግዴታ ያስፈልጋቸዋል። ከባኢር የሚባሉት ማለት ነው። እንተጅተኒቡ ከባኢራ ما تنهون عنه نكفر عنكم سيئاتكم ስለሚል አላህ Subhanahu Wa Ta'ala ትልልቅ የሆኑ ወንጀላቶችን ብትጠነቀቁ ትንንሽ የሆኑትን ከናንተ ላይ እናብስላችኋለን እንሰርዝላችኋለን ይላል አላህ Subhanahu Wa Ta'ala። ስለዚህ ሰውየው በዚህ በረመዳን በቻለው ያክል ሲቆም ሰላት ተራዊህ وكذلك ሰላት التهجد በሚሰግድ ጊዜ ትልቅ የሆነ ምን ያገኛል አጅርን ያገኛል ማለት ነው። መጀመሪያ ልናውቀው የሚገባው በዚህ በጾም ውስጥ የሚተገበሩ የሆኑ ተግባራቶች ከሌላ ወር ከሚደረገው ከሆነ ተግባር አጅሩ በጣም የበዛ ነው ኢኽላስ በእኛ ላይ ካለ ማለት ነው። አላህ Subhanahu Wa Ta'ala እንደሚለው በሐዲስ القدسي ላይ كل عمل ابن آدم له إلا الصيام فإنه لي وأنا أجزي به የአደም ልጆች ሁሉም ስራቸው ለራሳቸው ነው ይላል አላህ Subhanahu Wa Ta'ala إلا الصيام ጾም ሲቀር فإنه لي እሱ ለኔ ነው ይላል። ዑለማዎች እንደሚሉት الشيخ أحمد بن يحيى النجمي رحمه الله تعالى الصيام هو عبادة سرية ይላል። ጾም ማለት በድብቅ የምትሰራው የሆነ ዒባዳ ነው። ሰውየው ተደብቆ ለምሳሌ ቢበላ ማንም አያውቅም። ነገር ግን አላህን ፈርቶ ተደብቆ በኢኽላስ ምን ያደርጋል ይጾማል ማለት ነው። ለዚህ ነው አላሁ ዐዘ ወጀል የሱን ሰዋብ ወይም የሱን አጅር ወደ ራሱ ነው ያስጠጋው። إلا الصيام فإنه لي وأنا أجزي به እኔ ነው ምንዳን የምሰጥበት ይላል። በዛው በዚህ በሐዲስ القدسي ላይ ምክንያቱን አላህ ሲናገር فإنه ترك شهوته وطعامه من أجله ምግቡን የሱን ስሜቱን የተወው ለኔ ሲል ነው። ስሜቱን ምግቡን የተወው ይሄ ሰውዬ ለኔ ነው ይላል አላህ Subhanahu Wa Ta'ala። ስለዚህ ትልቅ የሆነ ምንዳን የምናገኘው በዚህም በረመዳን ወር ውስጥ ከሚወደዱ ከሆነው ካልነው ተግባራቶች መካከል አንዱ
صلاة التراويح بجماعة مسجد نبي عليه الصلاة والسلام እንዳሉት من قام رمضان إيمانا واحتسابا غفر له ما تقدم من ذنب ያሳለፈው ወንጀላቶች አላህ ይምርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም وكذلك በሌላም ሐዲስ ላይ ነብዩ عليه الصلاة والسلام من قام مع الإمام حتى ينصرف كتب له قيام ليل ከኢማም ጋር የቆመ ሰው ኢማሙ ጨርሶ ዞር እስከሚል ድረስ ከሱ ጋር አንድ ላይ የጨረሰ የሰገደ የሆነ ሰው ሌሊቱን ሙሉ ማለት ነው ቆሞ እንዳደረን የሚጻፍለት ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ በዚህ ዙሪያ ላይ በርካታ የሆኑ መሻይኾች እነ ሼክ ሱለይማን አልሩሂሊ ሐፊዘሁላህ ወሼክ ኢብኑ ባዝ በርካታ የሆኑ ማብራሪያዎችን ሰጥተዋል አንድ ሰው በዚህ በረመዳን ላይ ማለት ነው ከኢማሙ ጋር እኩል የማይጨርስ ከሆነ ይሄን አሁን የተባለውን ፈضል አያገኝም ይሄን አሁን የተባለውን ፈضል አያገኝም በሰገደው ያክል አጅር ሊያገኝ ይችላል ነገር ግን ከኢማሙ ጋር የጨረሰ ከሆነ ደግሞ ሙሉ የሆነውን ሌሊት ቆሞ እንዳደረ ምን ይባልለታል ይጻፍለታል ብለዋል ማለት ነው ስለዚህ ኢማሙ እስከሚጨርስ ድረስ ከሱ ጋር መስገድ በዚህ በረመዳን እንግዲህ ረመዳን ወር ማለት የዒባዳ ወር ነው ረመዳን የዒባዳ ወር ነው ዒባዳ የምናበዛበት አላህን ዐዘ ወጀል የምንገዛበት የሆነ ምንድነው ወር ነው ይሄ የሚታወቅ ከዚህም ጋር ደግሞ በሌሎች ወራቶች ማለት ነው ብዙ የሆኑ ረፍቶች አድርገናል በዚህ በረመዳን ደግሞ ከዛ በበለጠ በሆነ መልኩ ባረከላሁ ፊኩም ለአላሁ ስብሓነሁ ወተዓላ መቆም ይጠበቅብናል ለአላሁ ዐዘ ወጀል መቆም ይጠበቅብናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ላይ እንግዲህ የዚህ ረመዳንን ትልቅ የሆነ ደረጃን በሚያወሱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ إذا جاء رمضان بمتى جزينا إلى النبي صلى الله عليه وسلم رمضان بمتى جزينا فتحت أبواب الجنة የጀነት በሮች እንዳለ ይከፋፈታሉ وغلقت أبواب النيران የጀሃነም በሮች እንዳለ ይዘጋጋሉ وكذلك وسلسلة الشياطين ሸይጣኖችም ይታሰራሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሸይጣኖች ምን ይላሉ ይታሰራሉ ሸይጣኖች የሰው ልጆችን የሚጎተጉቱ ወደ መጥፎ ነገር አላህን ወደ ማመጽ ወንጀል ወደ መስራት የሚገፋፉ የሆኑ ሸይጣኖች አላሁ ዐዘ ወጀል በዚህ በረመዳን የመጀመሪያው ሌሊት ላይ ይጠፍራቸዋል ማለት ነው ያስራቸዋል ይሄ እንግዲህ ለረመዳን ትልቅ የሆነ ክብርን እንዲኖረው ያደርጋል ማለት ነው وكذلك በርካታ የሆኑ ኸሳይሶች አሉት ረመዳንን በተመለከተ ስለዚህ በዚህ በረመዳን ወር ውስጥ ትልቅ የሆነ እድል አለ ምንድነው እሱም መቆም ከዛ መካከል ሶላተ ሌሊን መስገድ ሶላተ ሌሊን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከትርፍ ሰላቶች ወይም ከሱና ሰላቶች ከሁሉም በላጩ ሶላተ ሌሊ ነው ብለዋል ነብዩ ዐለይሂ ሰላቱ ወሰላም ስለዚህ ሰውየው በቻለው ያክል ሶላተ ሌሊን መስገድ አለበት በተለይ ሶላተ ተራዊህ በዚህ በረመዳን ወር وكذلك ተሐጁድንም በቻለው ያክል ምን ማድረግ አለበት መስገድ ይጠበቅበታል አጅሩ ታላቅ ስለሆነ ምንዳው ትልቅ ስለሆነ ማለት ነው ይሄንን የረመዳን ወር ለቀጣዩ ሊያገኘው ስለማይችል በዚህ ባሁኑ መጠቀም ይጠበቅበታል ማለት ነው وكذلك ዑለማዎች በዚህ ላይ የሚጠቅሱት በርካታ የሆኑ ጥቅሞች አሉ ለምሳሌ ሰውየው አላሁ ስብሓነሁ ወተዓላ ቁርአን በሚቀራበት ጊዜ በዚህ ሰበብ አድርጎ ማለት ነው ስለሰውየው የቀልብን ሪቅነትን ወይም ደግሞ የቀልቡ መርጠብ ወይም መቀጠን ሰበብ ሊሆንለት ይችላል ሰውየው በረመዳን ወር ውስጥ ቁርአን ተራዊህ በሚሰግድ ጊዜ ወይም ሌሊት በሚቆም ሰዓት ቁርአንን ያደምጣል ሲቀራ ማለት ነው ሲቀራ ቁርአንን ያደምጣል ቁርአንን ከቻለ ያስተነትናል የዚህን ጊዜ ወደ አላህ Subhanahu Wa Ta'ala የመመለስም እድል ሊኖረው ይችላል ማለት ነው ስለዚህ በመንቆም ጊዜ ደግሞ ኢኽላስ ሊኖረን ይገባል ሐቂቀት ኢኽላስ ሊኖረን ይገባል وكذلك በመንቆም ጊዜ ደግሞ ስሞታ ለሰዎች ማቅረብ የለብንም ዑለማዎች ተጠቅሳሉ ይሄንም ወደ ሰዎች ማለት ነው ስሞታ ማቅረብ የለበትም ነው ሰውየው በሚቆም ጊዜ ለአላህ ብሎ ነው የሚቆመው ስለዚህ ወደ ሰዎች መስተካከል ያለበትን ነገር ካለ ማስተካከል ነው እንጂ ወደ ሰዎች ስሞታ ማቅረብ የለበትም በማዕና ዛሬ ደክም ያለው ዛሬ በጣም እንደዚህ ሆኛለሁ ዛሬ በጣም እንደዚህ ሆኛለሁ እያለ ወደ ሰዎች መናገር አይተበቅበትም ለምን ኢኽላሱን ሊያበላሽበት ይችላል ኢኽላስ የሚባለው
የዒባዳ እንግዲህ ለመቀበል አንዱ መስፈርት ነው ብለናል። ስለዚህ ኢኽላስ ከሌለ ትቆማለህ፣ ተቀባይነት የለውም። ስለዚህ ወደ ሰዎች በዚህ በምንቆም ጊዜ ወደ ሰዎች ስሞታ ማቅረብ አያስፈልግም። በጣም ደክሞኛል፣ በጣም እንደዚህ ሆኛለሁ ማለት ሳይሆን ነገራቶችን ካሉ መስተካከል ያለባቸው ነገር ካሉ በማስተካከል ነገራቶችን መፍታት ይጠበቅብናል ማለት ነው። ስለዚህ ኢኽላሳችንን ማጣት የለብንም በረመዳን ስንጾምም ይሁን ወከዛሊካ በምንቆምም ጊዜ ማለት ነው። በዚህ በረመዳን ወር ውስጥ ሰዎች ማለት ነው ቁርአንን በሚያደምጡ ጊዜና እንግዲህ አላሁ ስብሓነሁ ወተዓላ እንዳለው በሱረቱ ራዕድ ላይ الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب እነዚያ ያመኑ የሆኑ ሰዎች እነዚያ በቀልባቸው ኢማን የገባባቸው የሆኑ ሰዎች ቁርአንን በሚሰሙ ጊዜና ቀልባቸው ይረጋጋል ይላል አላህ። ቀልባቸው ምን ይላል? ይረጋጋል። وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب على الله አዋጅ ንቁ አለና ቁርአንን በቁርአን የሰው ልጅ ልቦና ወይም ቀልብ ይረጋጋል ይላል አላህ። በሌላ ነገር እንግዲህ የሰው ልጅ ቀልብ መረጋጋት አይችልም ወይም ደግሞ በሽተኛ የሆነ ካልሆነ በስተቀር አላሁ ጀለ ወዐላ እንደሚለው وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من قبله من دونه إذا هم يستبشرون ሰውየው በትክክል በአላህ የሚያመን ከሆነ ኢማን ተውሂድ ካለው ቁርአን ሲሰማ ልቡ ይረጋጋል። ካልሆነ ግን ቁርአን በሚሰማ ጊዜ ልቡ ይሸበራል። ቁርአን መስማት አይወድም። የተለያዩ ሙዚቃዎች እነዚህ የሚወድ ሰው ምንድነው ቀልቡ ላይ ሌላ ችግር አለበት። አልኢማም ኢብኑ አልቀይም ረህመቱላሂ ዐለይሂ እንደሚሉት አንድ ሰው ልቦና ውስጥ ሁለት ነገራቶች ሊሰባሰቡ አይችሉም፣ ቁርአንና ሙዚቃ ይላሉ። አንዱ ነው አሸንፎ የሚመጣው፣ ወይ ቁርአን አሸንፎ ውስጥ ይቀመጣል፣ ካልሆነ ደግሞ ሙዚቃው ያሸንፍና ቁርአን ይወጣል ከሱ። ሱብሃንአላህ። ስለዚህ ቁርአንን ይሰማል ሰው። አላሁ ጀለ ወዐላ ምንድነው ያለው? وإذا قرئ القرآن فاستمعوا وأنصتوا لعلكم ترحمون ቁርአን በሚቀራ ጊዜ አድምጡ ይላል አላህ። አድምጡ፣ ጸጥ በሉ፣ አድምጡ፣ ዝም ብላችሁ አድምጡ ይላል አላህ። ወአንሲቱ፣ ዝም በሉ፣ አድምጡ። ቁርአን በሚቀራ ጊዜ የአላህ ቃል ነው የሚቀራው። በዚህ በሰላት ተራዊህ የምናዳምጠው ምንድነው? የአላህን ቃል من فوق 7 سماوات የወረደውን የአምላካችን የአላህን عز وجل ንግግር ስለሆነ በዚህም ቀልባችን ምን ይላል? ይረጥባል ማለት ነው። ባረከላሁ ፊኩም። طيب ስለዚህ የሚገኘው ጥቅም አንደኛ ቁርአን በምናዳምጥ ጊዜ የቀልባችን መርጠብ እንዲኖር ያደርጋል ማለት ነው። ሰላት ተራዊህን ቁመን በምንሰግድ ጊዜ وكذلك ይህ ሰላት ተራዊህን ረመዳን እንደሚታወቀው መድረሳ ነው፣ ትልቅ መድረሳ። ብዙ ነገራቶችን ረመዳን ያስተምራል። በአኽላቅ ዙሪያም ይሁን وكذلك በሌሎችም በማንኛውም ሁኔታ ብዙ የሆኑ ነገራቶችን ያስተምራል። ነገር ግን ከረመዳን ከወጣ በኋላ ደግሞ ተመልሰን ወደ መጥፎ ባህሪያችን ከተመለስን አስቸጋሪ ነው። ስለዚህ በረመዳን ወር ውስጥ ተራዊህ መስገድ ከጀመርን በሌሎች ወራቶችም ደግሞ ሌሊት ቆመን ለመስገድ ምን ይላል? ይገፋፋናል ማለት ነው። ሌሊት ቆመን ለመስገድ በተለይ የመጨረሻ ሌሊቶች ለአንድ ሶስተኛ በሚቀር ጊዜ የዛን ጊዜ አላሁ ጀለ ወዐላ ወደ ሰማይ ዱንያ የሚወርድበት ሰዓት ስለሆነ ያንን ሰዓት ጠብቀን ማለት ነው ዒባዳ እንድናደርግ ቆመን በቻልነው ያክል እንድንሰግድ ያለማመደናል ማለት ነው። ያለማመደናል በሌላ ወራቶችም ጊዜ ማለት ነው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ወከዛሊከ በርካታ ዑለማዎችም የሚጠቅሱት ሰውየው ሪዝቁ እንዲሰፋለት ከፈለገ ከሚጠቅሷቸው አንደኛ ነገር መካከል ሰላት ሌሊልን መስገድ አለበት በቻለው ያክል። وكذلك أبو هريرة رضي الله عنه የኔ ወዳጄ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የመከሩኝ ምክር አለ። ከዛ መካከል አንደኛው በአንተ ላይ እንቅልፍ የምትፈራ ከሆነ ዊትርን አድርገህ ሰግደህ ይላሉ። እንግዲህ ሰላት ሌሊል ከቻለ ሰውየው መስገድ አለበት። ካልቻለ ደግሞ ዒሻ ሌሊት ላይ ማለት ነው መስገድ መነሳት የማይችል የሚከብደው ከሆነ ዒሻ ከሰገደ በኋላ ዊትርን ሰግዶ ይገባል ማለት ነው። ይሄ እንግዲህ ሰላት ሌሊል መስገድ እንዳለበት የሚያሳየው ማለት ነው። ስለዚህ ሰላት ሌሊል በምንሰግድ ጊዜ ለሌሎችም ወራቶች ቂያመ ሌሊል ቁመን እንድንሰግድ ያለማመደናል ማለት ነው። ካለመድን ከዚሁ ግን አስቸጋሪ ነው። ሰግደን ብቻ ምን ወጣ ከሆነ
ዒሻን ሰግደን ከዛ ውጥት ይሄን በሌሎች ወራቶችም እኮ አለ ይሄ ረመዳን ወር ሐቂቃ ወደ አላህ Subhanahu Wa Ta'ala የተለያዩ ዒባዳዎችን በመፈጸም ልንቃረብበት የሚገባ የሆነ ወር ነው ከዛ መካከል አንደኛው ሰላት ተራዊህ እዚህ የተሰገደ መውጣት የለብንም ሐቂቃ በተለይ ሸባብ ወጣቱ መስገድ አለበት አባቶችም አይስገዱ ማለት አይደለም ከአባቶች የበለጠ በሆነ መልኩ ወጣቱ ነሻጣ ሊኖረው ይገባል መስገድ አለብን ሐቂቃ ለምን ለነገም ደግሞ የሚጠቅመን ነው ለኛ ስንቅ ነው ያስቀመጥን ያለ ነው በምንሰግድ ጊዜ ምንም የምንጎዳው ነገር የለም ከደከመህም ነገ አላህ Subhanahu Wa Ta'ala ዘንድ አጅር አለ ስለዚህ መስገድ ያስፈልጋል ለቀጣይ ወራቶችን ጥሩ የሆነ ልምዶችን ነው የምንወስደው ወከዛሊካ ሌላኛው ደግሞ ጥቅሙ ማለት ነው ሰውየው ጀማዓ መጥቶ ከሙስሊሙ ጋር በአንድ ላይ በህብረት እንዲሰበሰቡ ያደርጋል ይሄ ሰላት ተራዊህ ሰዎች ከረመዳን ውጪ ባለው ኢላ መን ረሂመላህ ወደ መስጂድ ለምን ሸይጣን አለ ሸይጣን ቃል ገብቷል መጀመሪያ አደም አለይሂ ሰላምን አላሁ ጀለ ወዐላ ስገድ ብሎ ሲያዘው ለአደም የዛን ጊዜ እምቢ ሲል ثم لا آتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين هذا شيطان لا سوج كفي لفيتاچو متالو كኋላቸው መጣለው ከበስተቀኝ ከበስተግራ መጣባቸዋለሁ በሁሉም በኩል አታልላቸዋለሁ ሸውዳቸዋለሁ ወደ መስጂድ እንዳይሄዱ ዒባዳ እንዳይፈጽሙ አደርጋቸዋለሁ ብሏል አላህ Subhanahu Wa Ta'ala በዚህ ላይ ማለት ነው የቻልከውን ሸውድ ብሏል ያንተን ሴራ የሚሰሙ ከሆነ የኔን እምቢ ካሉ ያንተ ካዋጣቸው ሃያ ያገኙታል ብሏል አላህ Subhanahu Wa Ta'ala قال فاخرج منها مذءوما مدحورا لمن تبعك منهم لأملأن جهنم منكم أجمعين በቃ አንተን የተከተለ እምቢ ያለ እኔን እምቢ ያለ ሰው ጀሃነም ውስጥ እንዳለ አጠቃላይ ያስገባቸዋለሁ አለ አላህ Subhanahu Wa Ta'ala አሁንም የሸይጣን ከረመዳን ውጪ ባለው ይጎተጉታል ማለት hatta መስጂድ ከመጣ ይጥማእኒና እንዳይኖር በተለያዩ በሆኑ ሐሳቦች ወስዋስ ውስጥ ያስገባህና ሌላ ነገር ውስጥ ያስገባል ነገር ግን በረመዳን በሚገባ ጊዜ የመጀመሪያው ሌሊት ላይ ነብዩ አለይሂ ሰላቱ ሰላም እንዳሉ ሸይጣን ስለሚታሰር ለዚህ ጊዜ ሰው ወደ መስጂድ ይመጣል አልহামዱሊላህ በዚህ ጊዜ ሰው መስጂድ እንዲሰባሰብ ያደርጋል መስጂድ አንድ ቦታ ከተሰባሰበ ጀማዓ ከመጣ ደግሞ ትምህርት ይወስዳል ወከዛሊከ ሌሎችም ኸይሪያቶችን ያገኛል ማለት ነው ስለ ትምህርት ስለ አቂዳው ስለ እምነቱ ይማራል ስለ ሱና ይማራል በርካታ የሆኑ ነገራቶችን ይማራል ለዚህም ሰበብ ነው ስለዚህ በቻልነው ያክል መቆም አለብን ማለት ነው ዑለማዎቻችን እንደሚሉት በዚህ በሰላቱ ተራዊህ ላይ ሰው አንዳንድ የሚፈጽማቸው የሆኑ ቢድዓዎች አሉ ወከዛሊከ መሸቃዎችም ይኖራሉ ቢድዓዎች ለምሳሌ በመካከል የተለያዩ በየሁለት ረካዓ የተለያዩ አዝካሮችን ማለት በድምጽ ተሰብስቦ ወከዛሊከ ሌሎችን ነገራቶች በዚህ ውስጥ ማምጣት ቢድዓ ነው ይላሉ ወከዛሊክ ከዚህ በተጨማሪ መሸቃ ማለት እንግዲህ እንደሚታወቀው አላሁ ጀለ ወዐላ በዚህ የጾምን አያ በተከሰበት አንቀጽ ላይ መጨረሻ አካባቢ يريد الله بكم اليسر ولا يريد بكم العسر በእናንተ አላህ የሚፈልገው ምንድነው ማግራራትን ነው በእናንተ አላህ ገር ማድረግን ነው የሚፈልገው በእናንተ ላይ ማክበድን ማስቸገርን አይፈልግም لا يكلف الله نفسا الا وسعها او الا ما اتاها ስለዚህ መሸቃው በተመለከተ የሚጠቅሱት ዑለማዎች አልኢማም ኢብኑ ባዝ ወኢብኑ ዑሰይሚን ረህመቱላሂ ዐለይሂም ሰዎች በሚሰግዱ ጊዜ ነው በተለይ ሰላት ተራዊህ የሰውን አህዋል መመልከት ያስፈልጋል ይላል ለምን እዚህ መስጂድ ማለት ነው መልካም ለሆነ ነገር ኸይር ለማግኘት መተን መጥፎ ነገርን ሸምተን መመለስ የለብንም ምንድነው የሚሉት ዑለማዎች ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሙዓዝ ማለት ነው ሰላት በሚያሰግዱ ጊዜ በጣም አስረዘሙ ከዛ አንዱ ሷሐባ ወደ ኋላ ቀረና ለነብዩ አለይሂ ሰላቱ ወሰለም ስሞታ ቀረ በጣም ያረዝማል አረዘመብን አላቸው ከዚያም በኋላ ሙዓዝን ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ወቀሱ ከኋላ ያለውን ተመልከት መንገደኛ ሊኖር ይችላል ወከዛሊከ
ምን ያለው ሐጃ ያለው ሊኖር ይችላል ወከዛሊከ ትልልቅ አባቶችም ሊኖሩ ይችላሉ ስለዚህ ከኋላ ያለውን ተመልከተ የራስህን ብቻ መመልከት አይደለም የሆነ ሰውዬ ምን አለ ይባላል መሰለህ ሰውዬው መግሪብ በሚሰግድ ጊዜ ሱረቱል በቀራን ቀራሉ ሱረቱል በቀራ የተወሰነ ቀርቶ ትንሽ ረዘም ብሎበታል ሰውዬው ከዛ አንዱን ሰውዬ ጠየቃለ ምንድነው አሁን የተቀራው ምንድነው የላም በቀራ ማለት ላም ማለት ነው የላም ምዕራፍ ነው የተቀራው ብሎታል ዒሳ ላይ ምንድነው የሚቀራው ሱረቱል ፊል ነው የዝሆን ሱራ ነው የሚቀራው ዝሆንና ላም ማን ነው የሚበልጠው ዝሆን አይደለ በዚህ እንደዚህ የረዘመማ በዛኛውም አልመጣም በዚህ እንደዚህ የረዘመ በዛማ ከዚህ የበለጠ ሊረዝም ነው ማለት ነው ስለዚህ አልመጣም ባረከላሁ ፊክ ምን ለማለት ፈልጌ የሰዎችን አህዋል መመልከት ያስፈልጋል የራሳችንን እንትን ብቻ ሳይሆን ማለት ነው ዑለማዎች የሚጠቅሱት አላ የቁል عليهم ይላሉ በጣም ከአቅም የበለጠ የሆነ መርዘም የለበትም አሁን ለምሳሌ ሶላት ተራዊህ ዑለማዎች በሁሉም በዚህ ላይ ሰፊ ነው 23 መስገድ ይቻላል 11ም هذا افضل ለምሳሌ 23 የሚሰግዱት ቂርአቱን አጠር አድርገው ኹሹዕና ተፈኩር እንዲያደርጉ ሰዎች ቂርአቱን በጣም ባለማስቸኮል ማለት طيب በመካከለኛ በጣምም ሳይጎተት መካከለኛ በሆነ ቂርአት 21 23ቱን ቢሰግዱም ችግር የለበትም 11ዱ በሚሰግዱ ጊዜ ደግሞ ትንሽ ጨመር ተደርጎ ቂርአቱ ረካዓውን ኢጥማእኒናና ወከዛሊከ ሰው እንዲገባው መሆን አለበት አሁን እዚህ ጋር ቁርአን ሲቀራ ማለት ነው ሰውየው ቁርአን ቀስ ብሎ ላንተ ሲቀራልህና እንደዚሁ ያፈጠነ ሲቀራልህ ለቂርአቱ ያለህ ግንዛቤ በፍጹም አንድ አይደለም ለምሳሌ አንተ ሲቀራ ማለት ነው ሰውየው አልহামዱሊላህ ረብ በጣም አስቸኩሎ ከቀራው አይገባህም ምንድነው ያለው ልትል ቁርአን ነው ወይስ ንግግር ነው የተናገረው ቁርአን ግን ቀስ አድርጎ ሲቀራው የዛን ጊዜ ማዕናውም ይገባሃል ላንተም ትረዳለህ ማለት ነው ስለዚህ ዑለማ አንደኛ ጥፋት የሚሉት በተለይ ኢማም በሆኑ ሰዎች ላይ ይላል በሚያሰግዱ ሰዎች ላይ ሰላት ተራዊህ ምን መሆን የለበትም የሰዎችን ሐል መመልከት ያስፈልጋል طيب በዚህ ይላል መርዘም የለበትም በጣም ለምን ሰው በዚህ ጋር አዛ ከሆነ ማለት ነው መቼን የሚጨርሰው ለችክ ይላል ንያው ተበላሽ በአንተ ሰበብ ማለት ነው ስለዚህ የሚሰግድ ሰው ሰጋጆችን ማለት እኛ በመንሰግድ ጊዜ ከኢማሙ ኋላ ሆነን ስንሰግድም طيب ምን ያስፈልጋል ለአላህ ብለን እስከምንሰግድ ድረስ ምንም ያክል በቁል ሁላሁ አሐድ ብቻ ይሁን ማለት የለብንም طيب ሶላት ተራዊህ ረዘም ተደርጎ ነው የሚቀራው የዚህን ጊዜ ደግሞ ምን ያስፈልጋል ሶብር ያስፈልጋል አሁን እንግዲህ ያለንበት የረመዳን ወር አልহামዱሊላህ ምን ያስተምረናል ሶብር ያስተምራል الصيام يعلم الصبر ጾም በምንጾም ጊዜ ምን ያስተምራል ሶብር ትግስት እንማራለን በንግግር በተግባር በሁሉም ነገራቶች ከዚህ ጋር ተያይዞ ትግስት ያስፈልጋል ማለት ነው እንታገሳለን በቁል والله احد እና እና አቆይና ብቻ ተቀጠቅ አድርጎ በኋላ ወደ ሌላ ነገር ነው ሐቂቅ አስቸጋሪ ከዚህ ሁሉ ልክ ሰላ ቁርአን እየተቀራ የአላህ ቃል እየተነበበ ድምጽ ልቦናችንም እያረጠብን طيب ምንም ማድረግ ቁርአን መከታተል ይጠበቅብናል ማለት ነው ስለዚህ ወከዛሊክ ሌላ ዑለማዎች የሚጠቅሱት ነገር አለ በዚህ በተለይ ደግሞ በሶላት ተራዊህ ከራህ የሆኑ ነገራቶች ብዙ ናቸው አሁን ሰዓት ላይ በቃን ስለሚችል ነው ባረከላሁ ፊክ ከዛ መካከል አንደኛው የሚጠቅሱት ነገር ሰዎቹ ማለት ነው ዱዓ በሚደረግ ጊዜ ነው ዱዓ በሰላት በተለይ ዊትር ላይ ማለት ነው ቁኑት ሲደረግ ዱዓ በሚደረግ ጊዜ ምን መደረግ አለበት አሁን ለምሳሌ የአላህ Subhanahu Wa Ta'ala ውዳሴ ያለበት ቦታ አለ እሱን ነው ካልተማርን ትንሽ ያስቸግር ይችላል የአላሁ Azza wa Jal ውዳሴ ያለበት ቦታ አለ ለምሳሌ اللهم اهدنا فيمن هديت وعافنا فيمن عافيت ምንድነው ዱዓ ነው የዚህ ጊዜ አሜን ትላለህ وعافنا فيمن عافيت وتولنا فيمن توليت وكذلك انك تقضي ولا يقضى عليك دعاء አይደለም ለአላህ ምንድነው ውዳሴ انك تقضي ولا يقضى عليك ይሄን ብንማር ጥሩ ነው ሐቂቃ ዱዓ አሚን የሚባልባቸው ቦታ አለ ወከዛሊክ የማይባልባቸው ቦታም አለ ዑለማዎች በብዛት ይናገራሉ በተለይ
الشيخ ابن عثيمين رحمه الله تعالى. وكذلك قنوت በሚደረግ ጊዜም ዑለማዎች እንደውም ሁሉ ጊዜ መደረግ የለበትም ይላሉ ዑለማዎች። ቁኑት ሁሉ ጊዜ መደረግ የለበትም አንዳንድ ጊዜ አልፎ አልፎ መሆን አለበት ነው የሚሉት። ግን የረመዳን ወር ነው ዱዓ ቢደረግ ችግር የለበትም። ነገር ግን ምን መሆን ያለበት ቀስር ያስፈልጋል። ቀስር ማለት አጠር ማለት አለበት። በጣም ከረዘመ ሰው አሚን አሚን ነው የሚለው አላህን ነው የሚለምነው። ስለዚህ ወሳኝ የሆኑ ዱዓዎች ማድረግ ከዚያም በኋላ ምን ማድረግ ያስፈልጋል ማሳጠር ማለት ነው ዱዓው ከሌላ ለምን ሰው የዛን ጊዜ ሶላት ተራዊህ እየጨረሰ ነው ያለው ወከዛሊከ ምን እያለ ነው ይደክማል ብዙ ጊዜ የመቆም እንትን ላይኖረው ይችላል ስለዚህ ንያውም ሊበላሽ ይችላል ስለዚህ ምን ያስፈልጋል ይላሉ ቀስር ማሳጠር አጠር ማድረግ طيب سويه معناته قنوت لاي اللهم اهدنا فيمن هديت وإن لما ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار قال الإمام ابن القيم رحمه الله እንደሚሉት ይሄ ዱዓ ማለት ሁሉንም ነገር የሚያጠቃልል ነው እሱም ብሎ ሱጁድ ከወረገ ሱብሃንአላህ ማለት የለብንም ለምን ዱዓ ሙሉ የሆነ ሻሚላ ወይም ሁሉን ጠቅላይ የሆነ ዱዓ ነው ያደረገው አላህ ሆይ በዱንያም በአኺራም ለኛ የሚበጀንን ነገር ስጠን አንተ እኮ ዱንያ አሁን ሌሎች ዱዓዎችም እዚህ ውስጥ ነው የሚገቡት ለምሳሌ ገንዘብ ስጠይ ብትል ዱንያ ላይ ነው ያለው ወከዛሊ ጀነት ብትልም የአኺራ እዛው ላይ ያካታል አንድ ላይ ማለት ነው ስለዚህ አጠር ማለት አለበት ይላሉ ለምን ሰውን እንትን ማለት ሌላ የሆነ ማድከም ውስጥ ሊገባ ስለሚችል ይላሉ ዑለማዎች ወከዛሊ በዚህ ወደ መስጂድ በመንገበጣ ጊዜ ለሰላት ተራዊህ ማለት ነው ልጆች መምጣት አለባቸው ይላሉ ዑለማዎች ሲመጡ ግን አዳብ ማስተማር አለብን ስነ ስርዓት ማለት መጮህ እንደሌለባቸው ወከዛሊከ መንጫጫት ምናምን አደብ ማስተማር ማለት ነው ወደ መስጂድ በሚመጡ ጊዜ ነው ወከዛሊከ መስጂድ ከገቡ በኋላ ለምሳሌ መስቡቅ ሆነው የሰገዱ ሰዎች ሊኖሩ ይችላሉ ሰውየው ኢማሙ ሰላት ተራዊህ እያሰገደ ከኋላ የሚሰግዱ ሰዎች ካሉ ድምጻቸውን ዝቅ አድርገው መቅራት አለባቸው ለምን ቁርአን የሚያሰግደው ሰውየን ተሽውሽ ሊያረግ ይችላል ሊያጠፋበት ይችላል ማለት እዚህ ጋር ቆሞ ማሰግድ ማለት እያዩ ቁርአን እንደመቅራት ቀላል አይደለም ስለዚህ ሊጠፋበት ይችላል ሲጠፋበት ደግሞ ሌላ ችግር ውስጥ መግባት ስለሚሆን ባረከላሁ ፊኩም ሰላት ተራዊህ መተን ስንሰግድ ከኋላ ሰው ካለ መስቡቅ የሆነ ጀማዓ ካለ ድምጹን ቀስ አድርጎ ወይም ዝቅ አድርጎ መስገድ ይተበቅበታል ወይም ደግሞ ከገባ በኋላ ከዚህ ጋር ማለት ነው እዚህ ጋር ሰላት ተራዊህ እየሰገደ ካለው ኢማም ጋር ሰውየው ሰላት العشاء ነይቶ መቆም ይችላል ከዛም በኋላ ሲያሰላመት ሁለት ረካዓ ነው የቀረው ቆሞ ይሞላል ማለት ችግር የለበትም ይቻላል በዚህ ሰውየው ግን ንያውን ማስተካከል አለበት ሲቆም ለኢሻ መነየት አለበት ለኢሻ ይነይታል ከዛም በኋላ ከሰውየው ከኢማሙ ጋር ሰላት ተራዊህን ይሰግዳል ሁለት ረካዓ እንዳሰላመተ ሁለቱም ቆሞ ይሞላል ማለት ነው ስለዚህ በተለይ ከኋላ የሚመጡ በዚህ መልኩ መረባበሽ አያስፈልግም ህፃናትም ከመጡ ስነ ስርዓት ማስተማር طيب ስነ ስርዓት ማስተማር ልጆች መጮህ እንደሌለባቸው ማስተማር ማለት ለምን ወደ መስጂድ ስንመጣ ልጆችን ማምጣት ያስፈልጋል ለምን ማለማመር ነው ነብዩ ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ቢሰላቲ ሊሰብዒን ብለዋል ልጆቻችሁ 7 ዓመት ሲሞላቸው በሶላት እዘዟቸው በተለይ ደግሞ ልጆች ሰላት ተራዊህ በጣም ለመስገድ ነሻጥ አላቸው መስጂድ ቤት ብቻ ዝም ብለን አፈነን ሳይሆን አመተን በሚችሉት ያክል ይሰግዳሉ ከረዘመባቸው ደግሞ ጥግ ላይ እንዲቀመጡ ማድረግ አደብ በማስተማር ማለት ነው አይረበሽም طيب እዛ መስጂድ ስንሄድ እንደዚህ አደብ ለትይዙ ይገባል ብሎ መጀመሪያ ማስተማር ግን ያስፈልጋል ስለዚህ ሰላት ተራዊህ በመንሰግድ ጊዜ ሁላችንም ማለት ነው ኢኽላሳችንን አሳምረን መሆን አለበት አንዳንድ ሰው በረመዳን ይሰግዳል ጎረቤቴ ይሰግዳል ጓደኛ ይሰግዳል እገሌ ይሰግዳል እኔም መስገድ አለብኝ ብሎ የሚሰግድ ሰው አለ እንደዚህ መሆን የለበትም የምንሰግደው ለአላህ ብለን ነው ለአላህ ብሎ ያልተሰራ ስራ ደግሞ አላህ አይቀበለው ነብዩ አለይሂ ሰላቱ ወሰለም እንዳሉት وكذلك فضيل بن عياض رحمه الله تعالى الله جل وعلا አንድን ስራ ይላሉ በትክክለኛ መንገድ ያልተሰራ ከሆነ አይቀበለውም በኢኽላስ መንገድ ያልተሰራ ከሆነ ይላሉ
አላሁ ዐዘ ወጀል ለሱ ፊት ፍለጋ ብቻ ብሎ ያልተሰራ ስራ ከሆነ አላህ አይቀበለው። ሌሊት ሙሉ እዚህ እየተደፋህ ብትውል ማለት ነው እዚህ እንደዚህ ጎንበስ ቀና ያልክ ቅራአትም እየቀራህ ዒባዳ እያደረግክ ነገር ግን ለሰው ልጅ አድናቆት ቃሪእ ነው ሰጋጅ ነው ጎበዝ ነው ዒባዳ ያደርጋል ሊባል ከሆነ አይጠቅምም ምንም ይጠቅም አይደለም። ስለዚህ ስንሰግድም በማንኛውም ዒባዳ ላይ ኢኽላስ ያስፈልጋል። ወማ ኡሚሩ ኢላ ሊየዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋአ ወዩቂሙ ሰላተ ወዩእቱ ዘካ ወዛሊከ ዲኑል ቀይማ አላህ እንደሚለው። ወከዛሊክ በሌላም የቁርአን አንቀጽ ነቢያችንን ዓለይሂ ሰላቱ ወሰላም በኢኽላስ ያዛቸው ፈዕቡድላህ ሙኽሊሰን ለሁ ዲን አላህን ጥርት አድርገህ እሱን ብቻ አምልክ ዒባዳን ለሱ ብቻ ስጥ ማለት ኢኽላስ የሚባለው ይላሉ በማንኛውም ዒባዳ ላይ በአላህና በአንተ መካከል ሌላ የሆነ የሽርክ ወስዋስ የሆነ ነገር ላይገባበት ሁሉንም ዒባዳ ለአላህ ብለህ ልታደርግ ማለት ነው። ከዛ መካከል ዑለማዎች ሲጠቅሱ አንተ ብቻህን ሆነ ስትሰግድ ሰዎች ፊት ሆነ እንደሆን አስበህ ልትሰግዳል። ወከዛሊክ ሰዎች ፊት ሆነ ስትሰግድ ብቻህን እንዳለህ ልትሰግድ ማለት ነው። በቃ እኩል ሁሉም ቦታ ላይ ዒባዳ ሰዎች ጋር ስትሆን ማሻአላህ ሆነ ስትደብቅ ከሰዎች ስትገለል ደግሞ ተበላሽተህ ከሆነ ይሄ አስቸጋሪ ነው የሚሆነው። ስለዚህ በማንኛውም ዒባዳችን ላይ ኢኽላስ አሳሳቢ ነው። ኢኽላስ ከሌለ ጥቅም የለውም። በማንኛውም ዒባዳ በተለይ በዚህ በረመዳን የተከበረ የረመዳን ወር እያለቀ ነው ያለው አሁን ራሱ ሂዷል 1/3 ማለት ነው። ከዚህ ራሱ የቀረችውን ጊዜ ራሱ መጠቀም አለብን። መልካም የሆኑ ነገር ብዙ የሆኑ ዒባዳ አለ። ቁርአንን መቅራት ለምሳሌ ቁርአንን መቅራት በጣም ነብዩ ሰለላሁ ዐለይሂ ወሰለም በዚህ በረመዳን ወር ውስጥ በሁሉም ሌሊት ላይ ጅብሪል ዐለይሂ ሰላም ሊያስተምራቸው ይመጣ ነበር። በሁሉም ሌሊት ላይ ኢብኑ አባስ ረዲየላሁ ዐንሁማ እንደሚሉት ጅብሪል ዐለይሂ ሰላም ወደ ነብዩ ዐለይሂ ሰላቱ ወሰላም ሲመጣ በጣም በዒባዳ ላይ መልካም የሆነ ነገር በመስራት ላይ ይቻኮሉ ነበር። حتى من ريح المرسله ይላል ከአውሎ ነፋስ የበለጠ በጣም ይቻኮሉ ነበር። በዚህ በረመዳን ቅርአት በመቅራት ምን ያህል ቀርተናል? እስኪ በዚህ 10 ቀን ምን ያህል ቀርተናል? ስንት ጊዜ አክተመናል? ሰለፎቻችን እኮ ስንመለከት ሌሎች የሆኑ ዑለሞችን የተውና ወደ ቁርአን ነበር የሚዞሩት። አልኢማም ማሊክ ረሂመሁላህ ሐዲስን ማስተማርን ያቆሙ ነበር። በዚህ በረመዳን ቁርአን ነበር የሚዞሩት። አልኢማም ሻፊዒ ረሂመሁላህ ዐለይሂ በረመዳን በርካታ ጊዜ ነበር ቁርአን የሚያختሙት። ወከዛሊከ ሌሎችንም አኢማዎች ማለት ነው። ስለዚህ ወደ ቁርአን መዞር ምንድነው ያወራን የምንውለው በቀን حتى في نهار رمضان لا يجوز للصائمين الإكثار من الكلام المباح ዑለማዎች እንደሚሉት ወሬ ማለት ነው የሚፈቀድ حتى ወንጀል የሌለበት ወሬ ራሱ መናገር አይፈቀድም ለጾመኛ ሰው። ለምን ወሬ ስታበዛ ምንድነው ሐሜት ውስጥ ገባለ ነገር ከዚህ እሱ እንደዚህ ብሏል እሱ እንደዚህ ነው ያቺ እንደዚህ ነች እንደዚህ ሌላ ችግር ውስጥ ገባለ ጾምህን አጅር የሚያጎልበት ውስጥ ገባለ። ስለዚህ ቁርአን ምን ያክል ቀርቻለሁ ወከዛሊከ እዚህም ቁርአን እየተቀራ ነው። ተራዊህ ሲሰገድ ተሐጁድ በሚሰገድ ጊዜ ቁርአን ነው የሚቀራው። ምን ያክል እያዳመጥኩ ነው ምን ያክል ተገንዝቤያለሁ ምንስ ጥቅም ወስጃለሁ። አላሁ ጀለ ወዐላ ቁርአንን ያወረደው ልንሰራበት ልናስተነትንበት ራሳችን ልንገሰጽበት ልንመከርበት። الله جل وعلا في سورة يوسف مجرش الكبابي لقد كان في قصصهم عبرة لأولي الألباب تاريخ وچن يوسف عليه السلام تاريخ الله كتكسبوا هلا من على برقت لبلك بذي بتاريخ وستال عبرة لأولي الألباب للبنا بالتبيت لهونو سوج من على تقساس على مما ربت نجران قرآن تمار الله الحمد لله رب العالمين ستل مندنو بوستو يالله قرآن ما استنتني يسفل قال حقيقة. وكذلك بزي بصلاة التراويح وست صف مقرارة علبت علماء يتكسالوا صف مقرارة يسفل በመካከል ማለት ነው መገናኘት አለበት እርስ በርስ መጠጋጋት ያስፈልጋል። ክፍት ካለ መሙላት የመጀመሪያው ሳይሞላ ከኋላ ያለው መሙላት የለበትም። የመጀመሪያው ሰው እየሞላ በተርቲብ መሆን አለበት። በመካከል ክፍተት አንዳንድ ሰው በጣም የሚያጅበው አንተ ላይ አሲድ ያለው ይመስላል። እግርን ስታስጠጋ ይሸሻል በቃ ምን በለው እንደ ስፖርት ምንድነው ይባላል ይሄ እንደዚህ ስፕሪት ነው ምንድነው ይባላል ሊፈለቅቅህ ማለት ነው። ሱብሃንአላህ ሐቂቃ
ሶላቱ ስንቆም በሩሃችን መሆን አለበት ሩሃችን ሊኖር ይገባል ስንቆም ሶፍና አልፍ ያለው ወይስ አላለ ወይ ወደ ኋላ ተጎትቻለሁ ወይስ አልገጠምኩም ወይስ እያየን መስተካከል ዒባዳ ነው አላህ ፊት ነው የምንቆም ሁሉም ቀጥ ብሎ መስተካከል አለበት ማለት ነው በመካከል ክፍተት መኖር የለበትም ወከዛሊከ አንዳንዶቻችን ደግሞ ሶላት ተራዊህ በሚሰገድ ጊዜ ሰው ሲደክም ሰውነቱ አንዳንድ ጊዜ ምን ይላል ከሱ ቁጥጥር ውጭ ላይ መውጣት ሁኔታ አለ ስለዚህ ስንሰግድ ይሄን እጅ እንደዚህ እናረግና ከጎን ያለው ሰው አዛ ማድረግ ሁኔታ ይሄ ሰፋ ማድረግ የሚፈቀድበት ቦታ ምን ላይ ነው ብቻህን ስትሰግድ ወይም ሰፋ ያለ ቦታ ካለ ተጠባቦ ሰው እንደዚህ ሆኖ ሰግድ እንደዚህ ካደረከው ምን ሰውየው ከጎን ያለው ምን ላይ ሩኩዕ ይወርዳል በምን ላይ ስጁድ ይወርዳል ስለዚህ በዚህ መልኩም አዛ መደራረግ የለብንም ነብዩ ሰለላሁ ዐለይሂ ወሰለም እንደሚል አልሙስሊሙ መን ሰሊመ አልሙስሊሙና ሚን ሊሳኒሂ ወየዲሂ በቃ በእጅህም በምላስህም ሙስሊሞችን አዛ ማድረግ አይጠበቅብንም ስለዚህ ሶላት ተራዊህን በቻልነው ያክል እንቁ አንሂድ እዚህ እንቁ እንስገድ ሐቂቃ አጅር አለው ነገ አላህ ፊት የምንመነዳበት ነገር እስኪ ከዚህ ሄደን ምንድነው የምንሰራው ከዚህ ሄደን ምንም እንሰራት ነገር የለም وكذلك ወይም ትንሽ ነገር ነው የምትኖረው አላሁ ጀለ ወዐላ ምንድነው ያለው በቁርአን ሱረቱ الرعد وما الحياة الدنيا في الآخرة إلا متاع የዱንያ እኮ የዱንያ ህይወት የዚህ የቅርብቷ ዓለም ጥፍጥና ከአኺራው አንፃር ሲታይ ትንሽ ነች እንጂ ምንም አይደለችም ከዚህ ሄደን አሁን 1 ሰዓት ወይም 40 ደቂቃ ወይ 50 ደቂቃ ሊሆን ይችላል ምን ቆም ወይም 1 ሰዓት እንበለውሽ ከዚህ ስንት ሰዓት አለ ከዛ በፊት ዱንያ ምን ሰራይ ቀን ሙሉ እንሰራለን ግን እዚህ ለምን አንቆም ለአላህ ብለ طيب ሄደን እስኪ ምንድነው የምናደርገው መጥፎ ነገር ለማድረግ ከሆነም ደግሞ ፊናሃር ረመዳን የሚሰራ ወንጀል ከሌላው አንድ አይነት አይደለም ስለዚህ በዚህ በረመዳን መጠቀም አለብን ነብዩ ሰለላሁ ዐለይሂ ወሰለም አነሳስተዋል ነብዩ ሰለላሁ ዐለይሂ ወሰለም አነሳስተዋል ምንድነው ያሉት من قام رمضان ايمانا واحتسابا غفر له ما تقدم من ذنبه ከዚህ በላይ ምን እንፈልጋለን ወንጀላችን እንዲማርልን በዚህ በዱንያ ያለን የተለያዩ ወንጀላቶች እንሰራለን የሰው ልጅ ይሳሳታል ወንጀልም ይሰራል ይሄ እንደዚህ ሆኖ ሳለ ግን ወንጀላችን የሚማርበትን መንገድ የማንፈልግ ከሆነ የራሳችን ደደብነት ነው ወይም ደዩስ የሚባል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሞኝነት ቂልነት ነው ሐዲስ ስለዚህ በቻልነው ያክል መስጊድ ዒሻ ሶላት ከሰገድን በኋላ ሁር ብለን መውጣት የለብንም እንስገድ ቁመን እዚህ ለአላህ Subhanahu Wa Ta'ala 11 ረካዓውን ምን ከብዶ ነው ባረከላሁ ፊኩም حتى ሰለፎች እኮ በአንዳንድ ዘገባዎች ላይ እስከ 46 ይሰገዳል 46 ረካዓ ማለት ለምን ሶላቱ ሌሊት መስና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ መስገድ ትችላለህ ባረከላሁ ፊኩም እንስገድ ሶላት ተራዊህ ፈضል አለው ትልቅ የሆነ ደረጃ አለው አላህ ዘንድ ነገ ጥሩ የሆነ አጅር የምናገኝበት ነው ከዚህ የአላህ ቃል ከሚነበብበት ወተን ሌላ ወይ حرام ነገር ውስጥ መብላት ወይ መጠጣት ወይ እንደዚህ ነገራቶች ነው የምንገባው ለመብላት ከሆነ ኢንሻአላህ አፍጥር ላይም በልተናል እራትም ገብተን መብላት እንችላለን አይከለክልም ስለዚህ አሁን ደግሞ ለአላህ መቆም አለብን ለአላህ ጊዜያችን መስጠት አለብን ማለት ነው ባረከላሁ ፊኩም ስለዚህ ትልቅ ፎከስ ስላለው ሁላችንም እንቁም ሁላችንም እንስገድ ለማለት ፈልጋለሁ ኢንሻአላህ ሁላችንም አላህ ተጠቃሚ ያደርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ